እና ብል በቆፈረው ጉድጓድ ራሱ ገብቶ ተገኘ ማለት ነው። ኤፍራታ ደግሞ ባደረገችው ስራ ውርደቷን ተከናንባ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ ይህንን ቪዲዮ የምታዩ ሁላችሁም ላይክ ሼር እያደረጋችሁ እንድታበረታቱኝ እጠይቃችኋለሁ። ላይክ ሼር አድርጉ። እንግዲህ ዝና ያደረገው ሀሳቡ ምን ነበረ? መድብልን መርዞ ለመግደል ነበረ ሀሳቡ። ምክንያቱም የሚያደርገው ስራና የሚያደርገው ነገር ውስጥ ምክንያቱም መድብል ሁሉን ነገር ስላወቀ እሱን ለማስወገድ ነበረ ፍላጎቱ ማለት ነው። እንግዲህ መድብል ምንድን ነው ያደረገው? ኤፍራታ ደግሞ ኤፍራታን አንቺ መግደል አለብሽ፣ አለበለዛ አንቺን እስከነቆምሽ ጉድጓድ ውስጥ ጨምሬ ነው የምቀብርሽ ብሏት ነበረ ማለት ነው። ዝና ማለት ነው እንግዲህ ኤፍራታ አይደለም ነፍሷን ቀርቶ ነፍሷ አይደለም ለነፍሷ ቀርቶ ለብር ብላ ሰዎችን የምትሸጥ ሴት ስለሆነች ካጅ ስለሆነች አይደለም ትሞቻለሽ ወይ ይገልሻሉ ተብላ ቀርቶ ለብር ብላ እህቷን የራሷን አካሏን የሸጠች ሴትዮ ነች ማለት ነው። ኤፍራታ እንግዲህ በጣም ገንዘብ ወዳጅና ጸባዩ ለሰዎች የማይገባ ልጅ ነች ማለት ነው። መድብል ደግሞ እሷን ፎንቃ ጥላበት ነበረ። በነገራችን ላይ የወዳት ነበረ ማለት ነው። ከሴቶች ውስጥ ሁሉ በጣም በሷ ላይ ጥሩ ነገር አይቻለው። እኔ ከሴቶች ከራኩም በጣም ብዙ ሰዓት ሆነኛል። ጊዜና ሰዓቴን በእስር ቤት ነበረ ሳሳልፍ የነበርኩት። ግን ደግሞ ከሴቶች ሁሉ እሷን ሳያት በጣም መልካም ነገር በሷ ላይ አይቻለው ብሎ ነበረ መድብል ማለት ነው ለሞገስ ስለ ኤፍራታ ሲነግር ነበረ ማለት ነው። ሞገስ ደግሞ እሷ ላይ ምን አግኝተክ ነው? ትገርማለክ፣ መልክም ጸባይም አትመርጥምም እያለው ነበረው ማለት ነው። እና አይ በቃ እኔ ዝም ብዬ ነው ያልኩክ፣ እንደዚህ ስሜቴን ነው እንጂ የተናገርኩክ ነገሮችን ላይ ሆናሉ ይሳካሉ ብዬ አይደለም ብሎ ሲናገር ነበረ ማለት ነው። እንግዲህ ኤፍራታ ደግሞ መድብል ጋር ደውላ አንተ ምንድን ነው የምትጠላው? ምንድን ነው የምትወደው ስትለው እሱ ደግሞ እኔ ፍትሃዊ ሰው በጣም ነው የምወደው። አንድ ሰው ውጭ ዳቦ እየሸጠ እያለ ወይ ደግሞ ተርቦ ዳቦ ይዞ ሲሄድ ሁለት ዳቦ ካለ አንድ ሰው ራበኝ የሚል ሰው ካለ አንዱን ዳቦ አንስቶ ለሱ የሚሰጥ የምወደው ፍትሃዊ ሰው በጣም ነው የሚመቸኝ እያለ ሲነግራት ነበረ። በቃ እንደዚህ ለምን እንደዚህ ታዲያ ታሰርክ? እንደዚህ አይነት ሰው ስትለው አይ በዚች ምድር ላይ እኮ ፍትሃዊ ሰዎችና እውነተኛ ሰዎች አይወደዱም፣ ግን ደግሞ እንደዚህ አይነት ሰው በጣም ደስ ይለኛል። እንደዚህ አይነት ሰው ባልሆን ኑሮ እኔም ስንት ዓመት እስር ቤት አልታሰርም ብሎ ነግሯት ነበረ ማለት ነው። መድብል ለኤፍራታ ማለት ነው። ምክንያቱም ያለውን ጸባውን ነበረ እያስረዳት የነበረው ማለት ነው። ኤፍራታ እንግዲህ ደግሞ ምንድን ነው ያደረገችው? ዝና ባስፈራራት መሰረት መርዝ ቀርታ ለመድብል ልሰጠው ነበረ። መድብል ጭራሽኑ ስትንቀጠቀጥ ነበረ። ዝም ብላ ትብረገረጋለች። ስለ ህይወቱ ሲያወራት ነበረ። ምን ሆነሃል? ጠጣ ምናምን ትለው ነበረ ማለት ነው። እኔ እኮ ተስፋ ቆርጫለሁ፣ ስለ ህይወቱ በጣም በእያንዳንዱ ነገር ሲነግራን ነበረ። ተስፋ ቆርጫለሁ፣ እስር ቤት ሆኜ ይሻል ነበረ። ከእስር ቤት በነበርኩበት ሰዓት ወጥቼ ሚስት አገባለሁ፣ ልጅ ወልዳለሁ፣ የራሴን ህይወት እዤ እኖራለሁ እያላት ሲነግራት ነበረ ማለት ነው። ከዛ እንደውም እኔ ተስፋ በአሁን ሰዓት ቆርጫለሁ፣ ግን አንቺ ተስፋ ከሰጠሽኝ አላቅም፣ ተስፋ አንቺ ልትሰጪኝ ትችያለሽ እያላት ሲነግራት ነበረ ማለት ነው። አይደለ? አዎ ምናምን እያለች ከሱ ጋር ስታወራ ነበረ። እንዴት አንተ የብሩክ ታላቅ ወንድም ሆነክ እንዴት ልጆች ሚስት ሳይኖር ቀረ? ብሩክ የልጅ እናት ሲሆን ምናምን የልጅ አባት ሲሆን እያለ ስትጠይቀው ነበረ ማለት ነው። ያለውን ነገር እየነገራት ነበረ ማለት ነው። ግን መድብል እስከዛን ድረስ እየጠጣን ነበረ ማለት ነው። እግዚአብሔር ሲጠብቀው ምንድን ነው መድብል በጣም ሽላ እያለ መጠጡን ወደኋላ ወደፊት እያለ ብዙ ሰዓት ቆይቶ ነበረ ማለት ነው። በማከል ቤት እንግዲህ አቶ ዝና ይደውላል ማለት ነው። ደውሎ እንግዲህ ምን አደረሽ ቴክስት ምናምን ጽፎ ለኤፍራታ ሲልክላት ነበረ ማለት ነው። መድብል ጊዜ ያገኛል። መድብል በጣም ይናደድና እንዴት እንደዚህ ታደርጊያለሽ? እኔ አምኝሽ ቤትሽ መጥቼ አብረን እንሰራለን ብዬ ያ ሁላ ገንዘብ ሰጥችሽ እንዴት እኔ እንደዚህ ትከጃለሽ? ይላታል ማለት ነው። በጣም ይቅርታ መድብል፣ እኔ ዝና በጣም ስላስፈራራኝ ነው፣ በነፍሴ ነው፣ በቁምሽ እገልሻለሁ ይሄንን ነገር ካላደረግሽ ብሎ ስላስፈራራኝ ነው። ለምን ታዲያ ለእኔ ሳትነግሪኝ? ለምን እኔ ሳትነግሪኝ? ይላታል ማለት ነው። እኔ ልነግርህ በጣም ፈርቼ ነው፣ ይገለኛል ብዬ በጣም ስለፈራው ይሄንን ማድረግ ነው የመረጥኩት ብላለች ማለት ነው። እንግዲህ መድብል በጣም ነው የተናደደው። በጣም አንደኛ እኔ እንዴት አንቺን አምኜሽ
እንዴት ለአንቺ ቤት ድረስ መጥቼ አዲስ ነገር አለ፣ አዲስ መረጃ አለ፣ ነግርሃለሁ ብለሽ ቤት ድረስ አምጥተሽኝ እንደዚህ ታረጊያለሽ? ይልና መድብል በጣም ነው የሚናደደው። ይህንን ነገር ከአንቺ አልጠብቅም፣ የማስጠላኝ ጸባይ ደግሞ እየነገርኩሽ እንዴት እንደዚህ ታረጊያለሽ ብሎ በጣም ይናደድና ከዛን የሆነ ነገር ተስማሚያለሽ አትስማሚም ይላታል ማለት ነው። ምንድን ነው ትለዋለች ማለት ነው። አሁን አንቺ ለእኔ መርዝ ሰተሽኝ እንደ ነፍሱ ሊወጣ ሰው እንደደረሰ ሰው ሆነሽ መርዙን እንደሰጠሽኝና በነፍሱ ውጭ ነፍሱ ግቢ ውስጥ እንዳለ ሰው ሆነሽ ቀጥ ብለሽ ዝና ጋር ደውለሽ ያለውን ነገር ትነግሪዋለሽ ይላታል ማለት ነው። እኔ እኮ አሁን ካንተ ምንም አልፈልግም፣ በቃ አልጠጣህም አይደለ ወደ ቤት ሄድ ትለዋለች ማለት ነው ኤፍራታ። እሱ ደግሞ ላ አልሄድም፣ አንቺ እሱን ግድያ እንደፈራሽ እኔ አንቺን እዚህ ጋር ልገልሽ እችላለሁ፣ ስለዛን እኔ ያልኩሽን ነገር ብቻ ማድረግ አለብሽ ይላታል ማለት ነው። ኤፍራታ በጣም ፈርታ ነበረ ማለት ነው። አለበለዚያ እኔን የምልሽን ነገር ማታረጊ ከሆነ እዚቹ ዝና የዝና ሞት የፈራሹን እዚሁ እኔ እንዳልገላግልሽ ብሎ ያስፈራራታል ማለት ነው። ምን ላድርግ ታዲያ ትለዋለች። የምታደርጊው ነገር በታማኝነት አሁን ደውለሽ መርዙን እንደጠጣና ነፍሱ ልትወጣ እንዳለች ሰው ብሏል። መርዙን ጠጥቶ ደክሟል፣ ሊሞት ትንሽ ነው የቀረው ብለሽ ደውዪ ለዝና ይላታል ማለት ነው። ትደውልና ዝና መድኃኒቱን ጠጥቷል፣ አጠጥቼዋለሁ ተመርዙ፣ ግን ነፍሱ ልትወጣ ትንሽ ነው የቀረችው ብላ ለዝና ትናገራለች ማለት ነው። ዝና ደግሞ ምን ይላል እንግዲህ ሜላትን እልካለሁ በመኪና ልኬ ጣሩ ያልኳችሁ ቦታ ወስዳችሁ ትጥሉታላችሁ አላለም? ቃል እንደ ቀላል ነገር ይገርማል። ከዛ ምንድን ያለችው? አይ እንደዚህማ ሊሆን አይችልም ትለዋለች ማለት ነው። ለምን ሲላት የምትመጣ ከሆነ አንተና አለበለዛ ግን ፖሊስ ጋር ደውላለሁ ወይም ሐኪም ቤት ወስጄ እንዲድን አድርገዋለሁ፣ ያለውን ነገር እናገራለሁ። ይብን እንኳን መዳን እንኳን ባይችልም እኔ ብወቀስም መዳኑ ለእኔ በጣም ደስተኛ ያደርገኛል ብላ ለዝና ትነግራለች ማለት ነው። መምጣት አለብክ ትለዋለች። ዝና እንግዲህ መኪናውን አስነስቶ ወዶ ሳይሆን በግዱ ወደ ኤፍራታ ሄዳል ማለት ነው። እንግዲህ ዝና ወደ ዋናዎቹ ጋር ደውሎ ምንድን ያለው ትልቁ ነገር አስወግደነዋል፣ ሞቷል። ልጅቷ መርዙን በስነ ስርዓት ሰጥታው ገለዋለች ኤፍራታን ማለት ነው። በቃ እሱ መድብል እንደሞተን ያሰበው ማለት ነው። እና ተወግዷል፣ አስወግደነዋል፣ ትልቅ ነገር ነው፣ አስወግደን ጨርሰናል ብሎ ነው የነገረው ማለት ነው። ያንኛው ደግሞ ሰውዬ በጣም መልካም ነገር ነው ካደረገው። ይሄንንማ ድል በእንደዚህ በስልክ ብቻ አይደለም እናሳልፈው፣ መምጣት አለብክ። ልጅቷንም በዛው እንግዲህ አናቷን በልና ገደላት ኤፍራታ ማለት ነው። እሷም መድብል ምንድን ያለው ዝና ትፈራለች ብሏል። ከፈራች እሷንም ወደዛው አሰናብታት ይላል ማለት ነው። እንግዲህ ለመድበል ጉድጓድ አሰናደለታለሁ፣ ለእሷ ደግሞ የሚደረገውን አስደርጋለሁ እያለ ዝና ወደ ቤት ይሄዳል ማለት ነው። ሲሄድ እንግዲህ መድብል ራሱን እንደ ሞተ ሰው አድርጎ ይጠብቀዋል ማለት ነው። እንግዲህ ዝናሽ በመድብል ላይ ሙድ ለመያዝ ወደ እሱ ጠጋ ስል መድብል ደግሞ አንገቱን ደምስሩን ብሎ ያስተኘዋል ማለት ነው። ወንድ ልጅ እንግዲህ ጉራ ለዚህ ነው ማለት ነው። እንግዲህ መድብል ዛሬ በጣም መልካም ነገር ነው ያደረገው ማለት ነው። እንግዲህ ኤፍራታ በጣም የምታሳዝን ሴት፣ አሳልፋ ሰዎችን የምትሰጥ የራሷ ይብን እንኳን ለፍቅር ለመውደድ ልቡን የሰጣትን ሰው እንደዚህ ያደረገችው፣ ቅስሙን ሰበረችው ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር አሁንም እንደዚህ አይነት ሰዎች በህይወታችን አሉ። ገንዘብ ሆዳቸው የራሳቸውን ነፍስ አድናለሁ ብሎ የሰዎችን ነፍስ የሚያወጡ በስተመጨረሻ ግን የእነሱን ነፍስ የሚጠፋ የሰዎችንም ነፍስ የሚያጠፉ በጣም ይገርማል። ሰዎች እውነቴን ነው የምላችሁ። አሁን እንደ ኤፍራታ አይነት ሰዎች በጣም ከባድ ናቸው። የራሳቸውን ህይወት ማጥፍቶ የሰዎችን ህይወት የሚያጠፉ ማለት ነው። ይብን ምን አደረገ? ሜላት በጣም ብልጥ ነች። በዚህ አጋጣሚ በጣም ጎበዝ ነች። በአንሰሞለታ መድብልን ለመያዝ 100,000 ብር ሰጥቷት ተሷ ጋር ተስማምታ ጨርሳ ከነሱ ጋር ተስማምታ ቀጥታ ሄዳ ምንድን ያደረገችው
ለዝና ነው የነገረችው። ለዝና ተናግራ ያው ዝናንም አተረፈች ራሷም ተረፈች ማለት ነው። እኔ ይህንን ነገሯን በነገራችን ላይ ወድጄዋለሁ። እውነቴን ነው ብላችሁ ሰዎችን መክዳት በጣም ይደብራል። በድራማም ሆነ በየትኛውም ነገር ሰውን መክዳት በጣም ነው የሚደብረው ማለት ነው። ኤፍራታ ደግሞ ባሰ። እህቷን ከዳች፣ ሁሉን ነገር ከዳይ። መጨረሻ ላይ ምንድን ነው ያደረገችው? መልሳ መድብልን የከዳችው ማለት ነው። በጣም በሚያሳዝን ነገር መድብል ደግሞ በጣም የተጎዳ ሰው፣ ብሩክን ለመፈለግ መከራ እያየ ነው። ከእስር ቤት ከወጣ ጀምሮ በተለያየ ነገር እሱን ለመፈለግ ያልከፈለው መስዋዕት የለም ማለት ነው። እንግዲህ ደግሞ ዛሬ በነገራችን ላይ ደላላው ብቅ ብሎ ነበረ መንገድ ላይ። እንግዲህ ምሳሌ እናፍቆ አምሮኛል ስትል ነበረ። ምንድን ያማረሽ? ወክ ማድረግ ውጪ ከእንትና ጋራ ከቅድስትዬ ጋር ወጥቶ ነበረ ወክ እያደረጉ። ደላልዬ ልጄ መጣ ብሎ እንግዲህ ከእነሱ ጋር ወሬ ሳወራ ነበረ። ጭራሹ ደላላውማ በጣም ነው የሚያስቀው። እውነቴን ነው የምላችሁ ቤተሰቦቼ፣ ምን እንዳለ ሰምታችኋል አይደለም? በአፍታሙ ወደ አፍታሙ በሰራው ኃጢአት ሌላ ምስኪኑ በብር ተገዝቶ ወደ ሲኦል ነው የሚገባ ሰው ፈልግልኝ ተብሎ ችግር የለውም ስንት ሰዎች ናችሁ የምትፈልጉት? አንድ ነው ሁለት ነው እያለ ሙድ ሲይዝ እኔ በጣም ነው በሳቅ የሞትኩት በነገራችን ላይ ማለት ነው። እንደኔ ያስቃችሁ ከሆነ ኮሜንት ላይ ጻፉ ማለት ነው። ደላላ አይን የለው ይባላል። ለካ እንደው ደላላ ለካ እንደዚህ ነው። አርኒ ወደፊት እኔ እውነቴን ነው የምላችሁ ባለቤት የደላላ እንዲሆን ፍላጎት ነበረኝ ማለት ነው። ግን አሁን ሀሳቤን ቀይሬያለሁ። እንደዚህ ነው እንዴ ለካ ደላላ ማለት በጣም ነው የሚደብረው ማለት ነው። እና ቤተሰቦች የምን ለማለት ፈልጌ ነው እንግዲህ ኤፍራታ ከሁለት የወደቀ ግንድ ሆና ቀርታለች ማለት ነው። ከዝናም አልሆነችም ከመድብልም አልሆነችም። በእርግጠኝነት ግን መድብል እንደዚህ አሳልፎ ይሰጣታል ይተዋታል ብዬ አላስብም። ምክንያቱም ሰብአውነትም አለው የሆነ መልካም ሰው ነው ብዬ ነው የማስበው። እንግዲህ ያው ያለው መጨረሻ ደግሞ ይዘን እንመጣለን እላችኋለሁ። ዳጣዬ እንግዲህ በፍራቻ ውስጥ ትገኛለች ማለት ነው። ሞገስ መኪናውን ያዝልኝና ና ስለው እንግዲህ ሞገስ ዳጣን እንሂድ ይላታል ማለት ነው። ዳጣ ላኔው መሞት አልፈልግም እያለ ትገኛለች ማለት ነው። ዳጣዬ ዘመዶቿን ካገኘች በኋላ መሞት አልፈልግም እያለች ነው ማለት ነው። ምክንያቱም ውሃዬን በጣም ስለምትወዳት ፎንቃዋ ስለሆነች በጣም ከእሷ መለየት አትፈልግም። ስለዛ መሞት አልፈልግም ነው የምትለው ማለት ነው፣ ዝና ስለምትፈራ። ሁለተኛ ነገር ደግሞ እንግዲህ ሞገስ በጣም ስቃይ ውስጥ ነው ያለው። በእጅም ብር የለውም። ጭራሽ ብድር ገንዘብ እየጠየቀ ይገኛል ማለት ነው። ሉላም ያው አንድ ክላስ ውስጥ ታሽጋ ጠዋት ማታ ባዘን ውስጥ ትገኛለች ማለት ነው። ምክንያቱም መውጣት አትችልም፣ መግባት አትችልም። በጣም በአስቸጋሪ ውስጥ ነገር ውስጥ ነው የምትገኘው። በጣም የምታዛዝልች ትልቅ መስዋዕት ነው የከፈለችው። ያው በችግር በጭንቀት ውስጥ ነች ሁሌ የምትገኘው ማለት ነው። አሁንም ለሞገስ በጣም እያሰቤት ይገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ፈጣሪ የእውነቴን ነው ብላችሁ ይሄ ተንከሲስ ዝና ተብዬው የታስሮ የሆነ ነገር ሆኖ እነሱም ነጻነታቸው ይታወጃል ማለት ነው። እና ቤተሰቦች ዝናዬ እንግዲህ ዝና የሚባለው ሰውዬ ዛሬ ፍርጥ ብሎ ይገኛል ማለት ነው። መድብል ልኩን እያሳየው ይገኛል ማለት ነው። በእርግጠኝነት እንግዲህ ብሩክ ያለበት ፍንጭ በሁሉ ነገር እንደሚገኝ ያለው ነገር እንደሚስተካከል ተስፋ አለኝ እላችኋለሁ ቤተሰቦቼ። እንግዲህ ከዚህ ከምሳሌ ድራማ የምንማረው ነገር እንደ ምሳሌና እንደ ሜላት ያሉ ሰዎች የሰዎችን ሕይወት የሚያጠፉ እንደነ ዝና የተባሉ ሰዎች የሰዎችን ሕይወት የሚያጠፉ በጣም የራሳቸውን ሕይወት መኖር ያቃታቸው የሰዎችን አላኖሪያ ያሉ ሰዎች ማለት ነው። ሰዎች ሰላም የነሱ እውነቴን ነው የምላችሁ። ከእንደዚህ አይነት ሰዎች ፈጣሪ ሰውራችሁ። በነገራችን ላይ በድራማ ብቻ ሳይሆን በህይወት ውስጥ እንደዚህ አይነት ሰዎች አሉ። የጀርባ ቅማል ብታኳችሁ ካላችሁ ላይ ሄዱ በቃ መልበላችሁ ሁሌም ካላችሁ ላይ የማይላቀቁ ማለት ነውና ኤፍራታ በነገራችን ላይ እኔ በጣም ነው ያናደደችኝ፣ በጣም ከምታስበው በለጠ ማለት ነው። ይሄ ጀግና የመሰለ ወንድ ወዷት አፍቅሯት ፎን ቃላው ላይ ጥሎ በጭራሽ በጀማ እንደው ልትገድለው እንግዲህ ያስባችሁታል። በጣም ነው የሚያሳዝነው። በጣም አይገባውም ይሄ ለሱ ብዬ ነው የማስበው። የእውነት አይገባውም። ምን አደረጋት እስቲ? ያው ነገሮቹን እኮ ብትነግረው ኑሮ ሁሉ ነገር መሆን ይችላል። የፈልጉትን ነገር ማሳካት ይችላሉ ማለት ነውና
አለመገናዘብ እና ለማሰብ ነው እላችኋለሁ ቤተሰቦች። ለማንኛውም ለቤት አዲስ የሆናችሁ ላይክ ሼር እያደረጋችሁ አበረታቱኝ።